ለምንድነው ዝም ያለችው? መጀመሪያ ሲጀምር የላከው እሱ ነው። ሲጀምር አንቺን ለማስፈተንና ለማስፈተን ብቻ ምንም አላውቅም። ንገረኝ። ማነው ስሞሽ? ምንድነው የምትሰራው? ምንድነው? ስደርስ እንደዚህ አልነበረም። ሁኔታችሁ እንደዚህ አልነበረም። ልክ እኔ ስታይ ነው መጪው የጀመርሽ አይደል? ሰላም ፋሚሊዎች እንዴት ናችሁ? እኔ ይመስገን ነው በጣም ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ዛሬ እንግዲህ ካሜራማን የለኝም። ፀሐይ ናት የምትቀርጸኝና ጎበዝ ካሜራማን ወጥቷታል። ግን ትንሽ መዝገብ ካለባችሁ ምናምን መሀል ላይ እኔ ከሌለውኝ እንዳይደብራችሁ። ፀሐይ ስለሆነች የምትቀርጸው አሁን ፊቷን እንዲያደረገችብኝ ነው። እኔ ጎበዝ ቀራጭ ነች ፀሐይ፣ ምንም አይዋጣልሽም፣ ምንም አይዋጣልሽ። በጣም ጎበዝ ቀራጭ ነች። ግን ያው ትንሽ ስጋት አንዳንድ ቀን ቸሬ ሳይኖር ሲቀር ያለው ስጋት አለና እሱን ስጋት እንትን ለማለት ነው። ዛሬ እንግዲህ ያው ሰሞኑ እየተፈጠሩ የነበሩትን ነገሮች ታውቃላችሁ። በመሀል ሲሆኑት የነበሩትን ነገሮች ምናምን ያስጠላሉ። አይታችሁታልና በመሀል መፈታተን ወይ ፈተና ችግር ምናምን ያለ ነው። ይታለፋል ብዬ አስባለሁ። ያው ሲደጋገም አንዳንድ ቀን ይበዛና ያናዳል እንጂ ሁሌም አይደለም ችግር ያለው። እውነት ለመናገር ከሆነ እኛ ብዙ ጊዜ እንደውም ከሌሎች አንድ የምንለይበት ነገር ደስታውን ብቻ አይደለም የምናሳያችሁ፣ ስቃዩንም እንዴት እንደሚታለፍ እንዴት ችግር ገፍቶ እንደሚመጣ የሚባለውን ሁሉም ነገር ነው የምናሳያችሁ። ዛሬ ደግሞ ከነዛ መጥፎ ነገሮች ደግሞ አልፈን ጥሩ ነገሩ ላይ ደግሞ ስንደርስ ጥሩ ነገሩን ማሳየት አለብን ብዬ ስላሰብኩኝ ነውና ዛሬ ቤታችንና ፀሐይ ፏ አድርገን ምናምን ነገር ስናስበው ምግብ ለመስራት ምናምን ነገር እቅዱ ነበረን። ግን እኔም ደከመኝ ፀሐይም ካሜራማን እንጂ ዛሬ ማብሰል አልፈልግም ብላኛለች። መወደው ካፌ አለ፣ እኔ በጣም መወደው ምግብ አለ። የሚወዱትን ምግብም ቤቲንም መሪማንም ጠርቻቸው ዛሬ አብረን እንግዲህ ቆንጆ ጊዜ እንድናሳልፍ የነበሩትን ነገሮች በሙሉ ከጎኔ ስለነበሩ እነሱ ለችግሮቼ ምናምን ነገር ለብዙ ነገር ከጎኔ ነበሩ። አይዞሽ ሲሉኝ ነበረ እና ያው መሪማም ያለችበትን ሁኔታ ታውቃላችሁ። በጣም ማለት አሟታል ምናምን ነገር ማለት አልፈልግም። እኔ ሰው ፊት ለፊት ብዙ ጊዜ እንትን አይደላትም፣ ጤነኛ እንደሆነች እንድታስብ ነው የምፈልገውና በጣም ጠንካራ ናት እና ያንን ነገር ደግሞ እንትን ማለት አለብን፣ ማስቀጠል አለብን። ደስ የሚለውን ነገር ማንዋደር ሰዎች ነበር፣ አሁን ደግሞ በጣም ምንዋደር ሰዎች ሆነናልና ያ ነገር ግዴታ መቀጠል አለበት ብዬ ስለማስብ ዛሬ ከምወደው ካፌ ምግብ አዝዤ እዚህ እንግዲህ የበላን እየተጫወትን ቆንጆ ነገር እንሰራላችኋለን። እስከዛው ድረስ አብራችሁን ሆኑ። ግን ቆይ ፀሐይ እኔ ልክፈት። ዛሬ ካሜራ እያበራች እናንተን እያች ሌላ ጊዜ ቢሆን እዚህ ቆሜ ፀሐይ በር ክፈቺ ነበር ምለውና ዛሬ በር ክፈቺ አልላትም። ካሜራማኔ ስለሆነ እኔ ራሴ ከፍታለሁ። እዚሁ አብራችሁን ጠብቁ። ገባ ስታረግ ይዛል ያርገውና ስንት መጣጥኝ ነበር ኢሳብ ላይ አታውቂኝ ነው እንዴ? ይከታለሁ አነክሻለሁ። እሺ ይዋለድ ይዋልሽ ፎቶዎች ሲያም አመሰግናለሁ። ግን የታችሁ እንደዚህ ደስ የሚል አይመስልም። ችግር የለውም። ሂሳብ ስንት መጣና አካውንት ነገር እንዳስገባው እኔም ቁጭ ባልሽ የለም እንዴ? ቤት ዛሬ የለም ባልሽ? ምና አይ እንዴት ቤቱ ጨጋለ ብዬ ብቻሽ? ይኸው ፀሐይ አለች እኮ ነው ጭር ያለ ይመስላል ቤቴ። አይ እኔ ባልሽን ልጠይቅ፣ እሷንማ ይቻታል። ፎቶዎቹም በጣም ቤታችሁም ደስ ይላል። ህይወታችሁም እንደዚህ ያማረ ይመስላል። እሱን ልጨነቅበት የኔ አባት። ቤትሽ ደስተኛ ነሽ? ፕሮፌሰር ነበርክ ዲሊቨሪ ከመስራት በፊት ወይስ ስለንቦና አማካሪ ነበርክ? አይ ስለሽ ደስተኛ ነሽ? እቺ ከዚህ በላይ መደሰት ያስፈልጋል? ንገረኝ። አካውንት የእንትን 1000 ንግድ ባንክ ነው ያለው አቢሲኒያ? ትንሽ ቆይቼ ቦታ ትንሽ ቆይቼ ተልኪልኛል እንጂ ጋር ምሳል በላህ
ምሳ ላቅርብ፣ ፀሐይ ታቅርብልኝ ምሳ እና ምንድን ነው ላቅርብልህ? ምግብ ትበላለህ? የምንበላ ከሆነ ደስ ይላል። ከአንቺ ጋር ምግብ መብላት በጣም ቆንጆ ነው። ባልሽ ግን እድለኛ አንዴ ስነ ስርዓት ማለት ሂሳብህን ንገረኝና ሂሳብህን ከፍዬ ልትወጣ። ምን ማድነቅ ጥፋት አለ? ከስተመር እንደዚህ አይደለም እስከዛሬ ድረስ አውቀዋለሁኝ። ካፌውን ግን እንደዚህ ከስተመርን እንደዚህ የሚያዋራ ሰው እስካሁን ልኮብኝ አያውቁም። አንተን ነው የላኩት። ግን አንተ ከስተመራችን ስለሆንሽ ደንበኛችሁ ስለሆንኩ ደንበኛ እንደዚህ ነው የምታወሩት? የተለየ ትሪትመንት ትሰጣለህ። የተለየ ትሪትመንት ትሰጣለህ ማለት የተለየ ትሪትመንት እንዳንቺ ላሉ ቆንጆ ሴቶች በትዳራቸው ደስተኛ ያልሆኑ የት አየኸኝ? በትዳሬ ደስተኛ ሳልሆን አይተኸኝ? እንታወቃለን እናንተ ከዚህ በፊት? እኔ አውቅሻለሁ። የት ነው የምታውቀኝ? ንገረኝ እንዴ። ስንት መጣብኝ? 3 ሂሳብ አንድ ላይ ስንት ነው የሚመጣው? ስነ ስርዓት ይኖር። እሺ ችግር አለ። ቀስ ብለሽ አከለ እንዴ። ቆይ አንዴ ኬት ነው የመጣው? ዴሊቨሪ ነው። ዴሊቨሪ ያዘሻ ምግብ እና ካደ ዴሊቨሪ ያዘዝከኝ አይደል? ሂሳብህን ንገረኝና ትራንስፈር ላድርግልህ ነው። ወጣ እኮ ታለው ታውቂው ነው ሂሳቡን ታውቂዋለሽ? ሂሳቡን የሶስቱን ስለማላውቀው ነው። የሶስቱን ሂሳብ ንገረኝና አንድ ላይ ልንገርህ። ከዛ አካውንትን ንገረኝ። እኔ ጠንቋይ ቀላቢ አይደለሁም። አንቺን ብያ በጣም ትንሽ ቆይ ማሳለፍ ዛይ ጤነኛ አይደለም መሰለኝ ሰውዬው። ያሟል የሆነ ነገር አባቴ አካውንትን ማለት ምን ነው የሚደብረኝ? እሷ ፊት ማውራት ከኔ ጋር ማነው አንተ? እሷ ፊት ማውራት የሚደብረኝ አንተ? ቆንጆ ነሽ። በጣም ለናት ተነስ ተነስ። የካፌን ባለቤት ስለማውቀው እኔ ራሴ አስገባለሁ። ተነስ። አዎ ውጣ። ያሟል እንዴ? ስነ ስርዓት ይኑር። አንደኛ ነገር ሲቀጥል ከስተመር እንዴት መንከባከብ እንዳለበት አታውቅም መሰለኝ። ከዚህ በላይ ምን ትንተናለች? ውጣ ውጣ። ባልሽ ለማለት ነው። አባ ተጸብረኩ ይሻል። ምን ለከንቺ ሌላ ቀን ፈጥረን ጸሎት ይሻል። ወይኔ ተላልነ አታድርግልኝ። አልፈልግም። ውጣ። ያሟል አላወራም። እሺ ቁጭ አለ ድመት ያልኩ ነው። አላወራም መብቴ ነው። ተነስታ ምሬ ነው። ተነስታ ባልሽ እንደዚህ ሲያንተው ፈገግ ብዬ ሳወራክ ምን መስዬ ነው? ተነስ ውጣ። ባልሽን እዚህ አወዳለሁ። ምን አገባህ ስትጀምር? ስለ ባሌ ለመጠየቅ አትችልም አንተ። ማን ነህና ነው? አንቺ በሱ ደስተኛ ነው ሲል ምን ደስተኛ ናገሽ ከሰው ማን ስለሆንክ ነው እንዴ ደስተኛ ከሬ ስሙ የዛኔ ታውቂዋለሽ ማለት ነው። ይጣላል ተነስ። አውጣ። እነዚህ ፎቶዎች እነዚህ ተነሳቸው ምን አገባህ? ፀሐይ ሰጠኝ ወይ ከምን ያማል ጤነኛ አይደለም። በጣም አከበሩ። በስትክክል እያወራ ያለት ምክንያቱም ከስተመር የሆንኩበት ካፌ ስለሆነ እንዳንተ አይነት ባለጌ ሰው እስካሁን ልከውብኝ ስለማያውቁ ምንም እኮ ብልግና ያንቺ ቁንጅና ማድነቅ የሚደነቅና የማይደነቅ ነገር ማወቅ አለብን። ሲቀጥል እኔ ከስተመር ነኝ አይደለ? ያኛው ፎቶ ላይ ወጣ። አንተ የሰርጋችሁ ፎቶ ነው? ቃል ስራ ፎቶ ቤት ወይ ደግሞ የፎቶ እንትን አለ ነው ስለማይመለከት ነገር ብዙ ነው። ምን ችግር አለ? መጠየቃችን አካውንት ላይ ያለኝና ሳብን አስገብቼ ይላል ችግር አለ? እረፍ። ወጣ። አስራም እንደ አንተ ስነ ስርዓት ይኖረ ስነ ስርዓት ይኖረ የምታደርገው ነገር ፀሐይ ሰው ጥሪ ያማል እንዴ? ቁጭ እንዳትነካኝ ሳስተ ቁጭ ላውራሽ
እንዳትነካኝ ተሳስተህ ዞር በልልኝ። ያሟል እንዴ እኮ ዞር በልጣ አንተ ለከታዎችለት እንጂ ለስነ ስርዓት ዛሬ ነው የገባው። ዛሬ ነው የተቀጠርከው። መቼም እንዳንተ አይነት ሰው እስከ ዛሬ ድረስ አቆይተው አይደለም። ድርጅቱ ድርጅት ነው። ፀሐይ የራስ ድርጅት ነው። የድርጅቱን ባለቤት ማለት ነው ይመስላል። ኪያ ጋር ነው ሲባል ዴሊቨሪ ነው። ዛሬ ማን እኔ ማድረስላት ስለመሰለች ለልጅ አዚጂ ማድረስላት አጥቶን እንዳንቺ ጋር መጣ። ምን ህይወት አይገባሽ ያማረክ ነው ሰው ማርቲና አሮብኛል ግን ህይወት አይገባሽ ማለት ነው። ምን ይገባው ነው የተሻለ ልስጥሽ ማስም ህይወት ማነው አንተ ዛሬ መጣ ስለ ህይወት የማይገባኝ ከዛ በኋላ ደግሞ አንተ የተሻለ ደጋይ ዞር በልልኝ ልጅሽ ይጎዳል አይበል ልጅሽ ይጎዳል እንዳትነካኝ ልጅሽ አባ እንዳትነካኝ ዞር በል ካጠገቤ ወዴት ልሂድ ዞር በልልኝ ያማል ዞር በል ይኸውልህ ስነ ስርዓት ማይኖርህ ከሆነ ማለት ነው በጣም በከባዱ ነው የምንጣለው። ውጣልኝ ውጣልኝ ውጣ እየገፋሁ ነው። ለቀቀኝ እንዳትነካኝ እንዳትነካኝ አይመለከትም። ምን አገባህ ስለነግዝና የምልህን ነው እርጉዝ ስለሆነች አትነካኝም ብለህ ነው ፀሐይ ሰው ጥሪ ፀሐይ ስነ ስርዓት ይኖር ቤታችሁ ደግሞ እንዲህ ነው የሚያስጠላው። እዚህ ቤት ውስጥ አሁን ሆይ የመራ አይገባሽም። ይሄን የመሰለ ውበት ይዘሽ ምን የመሰለ መልክ ይዘሽ ምን አገባህ? ምን ሳያለሽ ምን አገባህ? ይመለከታሉ። እኔ ለምን ምንም አይነት ወጣት ነው ምን አገባህ አንተ? በጣም ቆንጆ ነሽ። አሁን የተሻለ ህይወት ልስጥሽ ነው። አንተ ሰጭናትን ለጣቂ ያደርጋል። የተሻለ ህይወት ይኖርሻል ከእኔ ጋር። ገንዘብን ይዘህ ብትወጣ ይሻላል። ያለ ገንዘብ ከመልክ ገንዘብን ይዘህ በስትክክል ብትወጣ ይሻላል። ለዚህ የሶስት ምግብ አስጨንቆሽም? አዎ አስጨንቆኝ። እሱ ችግር ያኔ ከበራ አይገጭ ግን አንቺ ተራፈኝ። ስነ ስርዓት ይኖርክ። ዞር በልልኝ። ዞር በልልኝ። ዞር በልልኝ። በቃ ዞር በልልኝ። ምንድን ነው እንደዚህ ነው? ውጣልኝ። አንተ ወልልኝ ምንድን ነው? ውጣልኝ። እርጉዝ እኮ ነሽ እና ውጣልኝ። ውጣልኝ እኮ ውጣልኝ። አንቺ የመሰለ ቆንጆ እንደዚህ ሲናደድ ደስ አይልም። ኧረ እባክህ የመሰለ ስቂ ነው። የእውነትህን ነው? እንዳልናደድ ከፈለክ ውጣ። አንቺ ደስተኛ ማለት ነው። ሂያ እርሚና ሰዓት እወቅ። ስነ ስርዓት ይኑረህ። ያማል። ዞር በልልኝ። ኧረ ዞር አድርጊልኝ። መሪ አሟል እንዴ? ማለት እኔ ጋር ማነክ? ምንድን ነው? ምን እየሆንሽ ነው አንቺ? ማነው ማለት ምን እየሆንሽ ነው እንዴ? ስነ ስርዓት ጭራሽ ራን ኪያ ታስረጅኛለሽ? ምን ማስረጃሽ? አስወጪልኝ እንዴ! ዴሊቨሪ ብሎ መጥቶ እኮ ነው። ዝም ድምጣችሁ ካለ ዴሊቨሪ ብሎ መጥቶ እዚህ ለፋደደ ፀሐይ ደግሞ ዝም ትላለች። እና ነው እዚህ ተቀመጠ። እኔ ዴሊቨሪ ለምን ፀሐይ ዝም አለች? የምርሽ ነው? እኔ ዴሊቨሪ ነኝ? መልስ ስጪኝ፣ አውሪኝ እንጂ ማለት ምንድን ነው ማለት ነው? ንገሪያት እንጂ ዴሊቨሪ ብለን ንገሪያት ነበረ እንዴ? ድምፅ ስትሰማ እኮ ነው መጮህ የጀመረችው። ዝም እኮ ተባለች ብላ ነበረ እኮ። ድምፅ እኮ አልሰማሁም ነበረ። ውጣልኝ። ማነህ? ውጣልኝ። ከምወደው ካፌ ምግብ አዝዤ ነበረ። እሺ ከዛ በኋላ ያዘዝኩትን ምግብ ይዞ መጣ። ከዛ በኋላ ይላፋድዳል። ውጣልኝ። ኧረ አይደለም ምን ያላቀውም ዛሬ ማን እንደላኩብኝ። ዴሊቨሪ እንደዚህ ለብሶ መጣ። መሪ ማምኑንሽ ነው? ዴሊቨሪ እንደዚህ ለብሶ መጣ። እኔ ምን አውቃለሁ? ታዲያ ምን ነገር ንገሪኝ። ምግብ ወዳተም እንዲያው ነው ካዲያ እኔ ያመጣሁት ምግብ እሱ አይመለከተኝም። ግን ደግሞ ስደርስ እንደዚህ አልነበረም። ሁኔታችሁ እንደዚህ አልነበረም። ልክ እኔ ስታይ ነው መጮህ የጀመርሽ አይደል? ድምጼ ስታይ መሪ ማባላ ዝም በይ። ምንድን ነው እንትን የምትይኝ? ለምን ይወጣል? ቆይ እና አስረዳኝ እስኪ። ምን
ታቸው ነው እናንተ ምን ፈልጋችሁ? አይ ምንድነው ያላችሁ ነገር ንገረኝ። ምንድነው ያላችሁ ነገር እና ታዲያ ለምንድነው እንደዚህ እየሆነ ያለው? ምን አይነት ቤት በሪ ነው? ማሪማ ያውንሽ ምግቡን ይዞ መጣ። ከዛ በኋላ ምግብ ልብላ መሳሰል ብሎ መጣ ቁጭ አለ። ከዛ በኋላ ምግብ ልበላ ቁጭ የሚለው ከመቼ ጀምሮ ነው? ምሳ የምታቀርቢለት ለዲሊቨሪ አርቦት ከሆነ ብዬ ነው። አለቀ በቃ ችግር የለውም። ምግብ ከፈለክ ነው እመጣላለሁ። ምግብ ነው አይ ምግብ ነው። እሺ ጣ ያመጣሁትን አይገርምም። ብርን ራሱ ምንድነው ምግብ ከፈለክ ሻላለ ነው ማሰጠ እርግጠኛ ነህ? ማሪማ ብታወሪ ነገር ትጠንቀቂ እንጂ የት ነው የሚያገኝ? ያውቃታል ያለኩ ነው እንደዚህ ዲሊቨሪ የለም። የት ታገኛለህ? እንደውም ቤት ውስጥ ብዙ ቆንጆ አለች። አንተ ስነ ስርዓት ነው የታቆየኛለህ። የታቆየኛለህ ማትናገር ምንም አላውቅም። ንገረኝ። ማነው ስሞሽ? ምንድን ነው የምትሰራው? ምንድን ነው? ኪያ እሺ ዴሊቨሪ ስምሽን የሚያውቀው ዴሊቨሪ ስምሽን የሚያውቀው አታውቂውም አይደለ? ከዚህ በፊት አላውቀውም ብለሻል አይደለ? አንተ እያወራሁ ከረክሪ ንገረኝ። አስገባ ምናምን እኮ ስም ያወጣል። ይህ ምንም ማለት አይደለም። መሪም ተረጋጊ። አስገብተሽለታል? ከዚህ በፊት ማስገበሻል የሚታወቅ ደንበኛ ነኝ። ሁሌ ከማዝበት ካፌ ነው ያዘዝኩት። ሶስት ስሜን ያውቁታል። ስለዚህ ሁሌ ስታዥ እንደዚህ ለብሰው ነበር የሚመጡት? ዛሬ ለምን እንደዚህ ልብስ መጥቶ እንደመጣ ለዛ እኮ ለየት ያለ ሰው ነው ያውቋቸው አሉት። ማሪ ማሪ ምትረጅኝ እሺ ምን ላይ ያላችሁ ጋሪ እንዴ እሺ ንገረኝ። የት ነው የምትተዋወቁት? ምን ማስረዳኝ? ስንት ነገር አብረን አሳልፈን ልቤን ይሰለቻል። ምግብ ይዞ ሳሎን ድረስ መጣ። ከዛ በኋላ አንቺ ምሳ እንትን ልታቀርቢለት ነበረ። ዴሊቨሪ ነው። ከዛ ደግሞ አንድ ሌባ ነው። ግልጽ አድርጊው እንጂ ምን እያልሽ ነው? መሪማ እንዴ ተረጋጊ። ከራስሽ ደግሞ ሌባ ከተባለ መሪማ ስነ ስርዓት ይኑርሽ። የምታወሪው ነገር ትዋሻታለሽ። ለምን ትዋሻታለሽ? እኔ ያንተን ስም ራሱ አውቀዋለሁ በስትክክል። እኔ አንቺን ስም አውቀዋለሁ። እስካሁን ድረስ ስልኬ ማየት ትችያለሽ። ትራንስፈር ላደርግለት አካውንትን ንገረኝ፣ የመጣውን ሙሉ ሂሳቤን ንገረኝ እያልኩት ሙሉ ሂሳቡን አልነገረኝም፣ አካውንቱን አልነገረኝም። ስለዚህ ያለ ቆየ። ከዛ በኋላ መለማደር ጀመረ። ተባባችሁ ነበር እኮ እጅሽ እኮ እጁ ላይ ነበረ ምናምን። መሪማ ስሰምኝ ነበር እንዴ? አንተ የምታወራው ነገር ጠንቅቀህ እሷ ሳትመጣ ምንም ነገር እኮ አልሰራችም አይደለ? እስካሁን ቆማለች አይደለ? ባይገርም ራሱ እንዴት እንደምታውቅ እኔ ስታይ ምናምን እንዴት ደስ እንደሚል መተካካለህ። ከዚህ በፊት ነው ከፍቷታል። እሷ ጋር ነው አላ ዞር በል። አትንካኝ። አናችን ነው የምበረግድልህ። ዞር በልልኝ። እንደዚህ ወጥቶ ሰው ስላለ ቆይ ተልከህ ነው እንዴ? እኔ ጋር ማን ይላል? እና ካደ ማን ይልከኝ? ምንድነው ልከሽ ተልኩ ሳይሆን አንቺ ጠርተሽ ነው ኪያስተሽ ምናምን እኮ ነው ለማስታወስ ሞክሪ። ከዚህ ዴሊቨሪ ማዘዝ አይጠበቅብሽም ነው እያልኩሽ ያለው። እኔ አማርኛ ፈለኩ። አማርኛ እንደዚህ ላኪ መጣ ዴሊቨሪ ተናፍቃት ዴሊቨሪ ያዘች አይደለ? አንተ ስነ ስርዓት ይኑር። ላፍለከት ይኑር። እሺ ማሪ ማለት ካለሽ ማይሙርሽ አስተበስተከል እኔ ወንድሜ እብድነን አይደለ? እናንተ ናችሁ ልክ፣ አንቺ ነሽ ልክ። ስለዚህ እንደዚህ ዝንጥ ብሎ መጥቶ ዴሊቨሪ ብሎ መጥቶ ሳሎን መቀመጥ ነው ልክነት። ቪዲዮ ነው ከኔ ጋር እኮ ለምትከራከር ነው አይኔ ነው እንጂ ማየት የለብኝ እንዴ? ተጠባብቃችሁ ነው የደረስኩት። ልክ ድምጽ ሲሰሚ ነው አይደለ? ዞር በል ስትይ ነበር። ቆይ አታምኚኝ
ስትሰሚኛለህ? ማመን አይደለም ግን ደግሞ አይኔ ያየውን ነገር ነው እየነገርኩሽ ያለሁት። ሰማኛለህ? አንተ ምንድነው ከዚህ ነገር የምትጠቀመው? ምን እያልክ ነው? ምን ተጠቀመው? ለምንድነው እያወራሽ ያለው? አስረጅኝ። እንደዚህ አይነት ዴሊቨሪ አለ ወይ? ለምንድነው ዋሻት? እንደዚህ አይነት ዴሊቨሪ አለ ወይ? አውሪኝ። አንተ ሰይጣን ነህ እንዴ? የምን ሰይጣን? እኔ ላንቺ የመጣሁት መላክ ከዚህ ወጣሽ። ማርያም ዝም በይ። ምታወሪ ነገር ጠንቀቂ። አንቺ እንዲህ ስትይ ይብስበታል። ምን ሆነሽ ነው? ማርያም እሺ ማስመሰሉ ይበቃል። እንደ አክብሪኝ እንጂ ማስመሰሉ ይበቃል። እንዲህ ምታወሪ ከሆነ ጭራሽ ላከብሽ አልችልም። ማስመሰሉ ጭራሽ ሁሌ አንቺ ልክ ነሽ። እንደዛ ነው። ስለዚህ ወንድሜ ይብድ ነው። ውጣ። ስለዚህ የሚናገረው ነገር ላይ ተረጋጊ። ኪያ መሀላችን ያለው ነገር እንዳይታወቅ እንደው ባልሽ ካልመጣሉት ነገር ማሳለፍ ነው። እሺ መሀላችሁ ያለው ነገር ምንድን ነው? ምን ተደብቀው ጭራሽ ቆይ ማርያም ስለማታውቂው ነገር አንቺ ስለዚህ ወንድ አይደለም ማለት ነው። እንደዛ ሲሆን የነበረው ይኸውልሽ ማርያም ለወንድምሽ እየተከራከርሽ እንደሆነ አውቃለሁ። ግን አይመለከትሽም። ሲጀመር ዝም በይ። በተጠልቃ አትግቢ እባክሽ ቤቲ። ምንም አይመለከተኝም። ግን ደግሞ እኔ አይኔን አምነዋለሁ። ጭራሽ ነው የምልሽ። ከዛ በኋላ መጣ ቁጭ አለ። ምሳ ስጡኝ አለ። ኦኬ ሪሞት ከሆነ ብዬ እሺ ምሳ ልስጠው ወይ ተቀመጥ። እሺ የአማርኛን ምግብ መብላት የራሴ ፋንታ በቃ አለቀ። ሌላ ነገር ማድረግ ትችላለች። ሁለተኛ ደግሞ እንደዚህ ለብሶ ዴሊቨሪ እንዴት ነው የሚመጣው? ንገሪኝ። ምን ነው ማስረዳሽ? ላስረዳሽም አልፈልግም። ዴሊቨሪ ከሆነ እኮ ሳስበው እንደዚህ የምታስቢኝ ከሆነ ላስረዳሽም አልፈልግም። እሱ ያስፈልጋል ነገር ነው እንዴ? ከበር መሸኘት ትችላለች። እኔ ታገሩ አልመሰለኝም። ይቅርታ ኪያ፣ ግን ደግሞ ስትገባ ደግሞ አብራሽ ከመጣለኝ ማለትኩበት ነበር። እንደዛ አድርግሽ ነው እውነቱን ንገሪኝ። መማገጥ እንደዚህ ቀላል ነው እንዴ? ግን አይደለም እና ምን ይችላል? ለማርያ በቃ ስነ ስርዓት ይኖርሽ። ካሽ አለሽ አንቺ ደግሞ ዘንዳ ተረጋጊ። በጣም ጅን ነው ምንም ሶፊያ ሱቱን ይመለከች ማነው ማለት ነው? ዴሊቨሪ ፒዛ ዛሬ ይዘልኝ ዛሬ ሁላችሁንም ቀጥራችሁ ነው ዴሊቨሪ ነበር ዛሬ ፒዛ ያው ይዞልኝ መጣ። አካውንትህን ንገረኝና ላስገባልህ ስለው እዚህ ጋር መጣ። እሺ ግን መጀመሪያ ምሳ ካላችሁ ስጡኝ አለኝ። እሺ ረቦ ከሆነ ብዬ ቁጭ በላ አምጣልህ ስለው እንደዚህ መለፋጠት ጀመረ።
እንደዚህ ባለጌነቱን አሳየኝ። ውጣልኝ ስለው አይሰማ። የት አባቴ ቆያለሁ? ለምን ታሰብሽ? እሷ ያየችው ነገር ለምን ታሰብሽ? አንተ ሌላኛው ሽማና ልትመታኝ ሰው ብቻዋን ለወንድ ፀሐይ ምንድን ነው? ና ሸሪክ ለምን ቪዲዮ ነው ቪዲዮ ቀርጸሻል? ቀላል ነገር እኮ ነው። ቁጭ በል እዛ ጋር አንተ አቁመውና እኔ ቪዲዮ ነው ያለው እና ቪዲዮ ውስጥ እየጮኩ ነበር እኮ መሪማ። እኔ ኪያ ስላው እየጮሽ ነበር። ከዛ በፊት ግን ምንም ድምፅ አልሰማሁም ነበር። ማርያም እኔም ስገባ እየጮህ አብረን እኮ የገባ ነው። ለብቻሽ ነው የገባሽው? እኔም ስትጮህ ብቻ ታከልሽ ያለሽው እንዴ? ቆይ ሲከፍልሽ ወይ ሲከፍልሽ ማርያም በቃ ጤነኛ ነሽ? እሱ ምን ፈልገው ነበር? ዲያሞ ይሄማ ታሪኩ መሪ ማለት ደስ ይጀን ዋላ እንዴ ምን ሆነሽ ነው? አይ ዛሬ አትመጣም ብለህ ነበር የመጣሁት እኔ። አሁን እንድትመጣ ዛሬ እንዲተገጣጠም ሶቢ ምንድነው? አንዋር ልኮት ነው የሚሆነው። አንዋር ነው ለምን አንዋር ነው ታውቁ ከገና መስጥክ ደሞዝ ገና ሰላም ወረሱ ባለው ሚልካ እንደዚህ አንተ ቆይ ስማኝ ታገኛለህ። የአባቴ ስም ማን ነው? አንቺ ስም ካወቅኩ አይበል። አረ ሙሉ የአባቴ ስም ማን ነው? ስሜ ወይ አንዴ አትፈልጊው ማይልጅ አረ ቶፋ ባላ ሶፊ ሌላው ቢቀር ሶፋ ሰውኩ ያለችኝ እኮ የሰውየው ሽማሽ ነው ያለችኝ። አሁን ነው ሽማሽ ነው ሰው በጠራበት ማለት እሱ ላስተዋውቃችሁ ነው። በእናትሽ በስንት ግን ነው ሰላም ያወረድ ነው። ጻባ ያስፈልግም። በቃ ምን ያየሽ? ምንድነው ያየሽ? ምን ያየሽ? አብራችሁ ነው የገባችሁት? አብራችሁ ነው የገባችሁት? አጨቃጨቁ አረሽ ለሷ ያዛያት ነገር አንቺ ብቻ ይታይሻለሽ። እሺ ማትፈልገው እየተሙላፈጠ እሷ እንዳለችው እየተሙላፈጠ ከሆነ ለምንድን ነው ዝም ያለችው? መጀመሪያ በስርዓት ነው ሰላም የወረድ ነው። ሲቀጥል ደግሞ አንቺ ያገባሽ ይችና ይጅ በቃ ወደ ቤትሽ ሂጂ። እዚህ አንዋር ጋር አውሪ። እሱ አይመለከትሽም። ለበጠብጫት ሞክሪ። በትግል ነው ሰላም ያወረድ ነው። ስለዛ የሆነ ነገር ልታረግ ካሜራ አስቀምጣ መቼም የሆነ ነገር ልታረግ አይደለም። አይ አይደለም እንዴ መሰለህ። አትቆጣ አንተ አትቆጣ። እሺ አሁን እንደደገፈች ነው። እኔ ላስረዳሽ፣ በደንብ ላስረዳሽ። ምንም እንትን አይደለም። ማን ነው ሲጀምር? እስቲ ላስረዳሽ። ዴሊቨሪ ስለምን ነገር አሁን እኮ እሱ እኮ ኪያ እያለ ያለው እኮ ካፌ የሚሰራ ሰው አይደለም ነው። እሺ ምግቡ ምንድን ነው? ኬታ መጣ። አንተ ነው የመጣው? አዎ እሱ ነው የመጣው። ምግቡ መስራት እንችል ነበር አይደል? እኔ ምን ያመጣት እንዴ? አይ ኪያ ምን ስናደርግ ነበር? እሷ እኮ በአይኗ አይታለች። እሷ በአላ ካፌ ደውልልኝ። በአላ ይሻላል። ለዚህ ገዥበት። አዎ እሺ አሁን ደውል። ምን ነገር አታውሩ። በቃ ሁሉ ነገርኛ ለማድረግ አትሞክሩ። እሺ ካፌ አስተናጋጅ አይደለም አይደለ? አሁን ደግሞ እኔ ምን ይለኛል? እኔ ካፌ እንትን አይደለሁ ማናጀሩ ነኝ። አፈኔ የምመጣው ለምን ለጠራለች? አንተ ፒዛ ይዛል መጣ። ለምን አብረን ያሳለፍነው ነገር አትነግራችሁ እንዴ? ለምን የቤቱ ካሜራ አለ እኮ ውጪ። ለምን አትይዙ? ኮኮና ፒዛ ይዞ ሲመጣ አስፈላጊ ነው። ዴሊቨሪ ቤት ድረስ ነው። እሺ ቤት ሳሎን ድረስ ነው ማስገባ። ሰልኬ ሲማ ካደ ካሳለስኩም በምን ያስገባው ማየም ማለት ሲያልሽ አምጪልኝ ማለት ሲያልሽ እሱ ነው የምታምኚው። እሱ ነው የምታምኚው። ምን አይደለም ምን እንደሆነ ታውቂያለሽ? ይሄን ሰው እየላከው ነው አይደል? አንዋር ደግሞ እኔ ነኝ የማውቀው ወንድሜ፣ ጓደኛዬ ነኝ ያውቀዋለሁ ነው የምልሽ። ሲጀምር የላከው እሱ ነው። ሲጀምር አንቺን ለማስፈተንና ለማስፈተን ብቻ ይሄን ነገር እየጠበቅኩት እንደነበር ታውቂያለሽ? በደንብ እየጠበቅኩኝ ነበር። ትናንትና ከኔ ጋር ተቃቅፎ እንደዛ ማለት ነው እንደ ወንድም ምናምን ሲተቃቀፈኝ ከልቡ እንዳልሆነ ጠንቅቄ ያውቅ ነበር። ድንበር ያለፈው እሱ ነው በአንዋር መንገድ። ስለዚህ አንተ ለሷ እያወገንክ ነው? ለሷ ነው ወገን፣ ምክንያቱም ሁለቱንም ጠንቅቄ ስለማውቅ ማለት አንዋርንም ጠንቅቄ ያውቀዋለሁ። መቼም አታውቂው ያላየሽውን ነገር ፍጥረሽ እኮ ያላየሽ ነው። ዝም በሉ እናንተ ሁላችሁም ዝም በሉ። አንዋርን ታውቀዋለህ?
አንተ አሰክስም እንዴ መገገመው እንደዚህ ምን የተለየ ነገር አለ? አንዋርን አታውቁም? ምን ሰው ያታውቁም? አታውቁም? ምንድነው ነገር በላህ በቃ ዞር ገበል ለኛ ምንድን ነው ስለምን እያጫወክ ነው? ስርዓት ይኑርህ። አንተ ስለኛ ታውቃለህ ማለት ነው። ሶ አየሽ፣ አንዋርን አያውቀውም። አንቺን ያውቅሻል፣ እኔን ያውቀኛል። አንዋርን አያውቀውም። ከዛ ደግሞ እኔ እንድናደድ ደግሞ ደስ የማይል ወሬ ምናምን እያወራኝ ምናልባት አክስቴ ልከው ይሆናል። አክስትሽ ማለት ነው። አንድ ሀቅ ልንገርሽ፣ አክስትሽ ብትሆን ማለት ነው አንዋርን ታስጨልሏለች እንጂ እኔ ልታናደኝ የምትሞክርበት ምንም ምክንያት የላትም። ከኔ ጋር ምንም አይነት ጸብ የለበትም። እሱ አጣጣላችሁ ሊሆን ይችላል። አሁን አንዋርስ ምን ብሎ እንዴ? ትናንትና ሰላም አወረድን አይደል እንዴ? ሰላም ከአንዋር ጋር ሰላም የሚባል ነገር የለም። ሶፊያ አታውቁትም አንዋርን? አንተ ብቻ ነው የምታውቀው? አዎ በደንብ አውቀዋለሁ። በደንብ ጠንቅቄ አውቀዋለሁ። አዎ ሰማንያው ቆይ ካንተ ጋር ምን የፈለከው ነው?